ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ኢትዮጵያ ለሶማሌላንድ ይፋዊ ዕውቅና ትሰጣለች በሚል በሃርጌሳ ከፍተኛ ደስታ ተሰምቷል። የሃርጌሳ ዜና ምንጮች ዛሬ ከአዲስ አበባ ሰበር ዜና ጠብቆ የሚል መልእክት እያሰራጩ ነው። የኢትዮጵያ መንግስት ግን እስካሁን ዝምታን መርጧል። በቀዳሚነት የያዝነው መረጃችን ነው። ጦሩ ሻቢያ ላይ እርምጃ ጀመረ። ሻቢያን ከስልጣን አስወግዳለሁ ብሎ የሚንቀሳቀሰው ኃይል በአሰብ ድንበር አቅራቢያ እርምጃ ጀምሯል። በስፍራው ከፍተኛ የኃይል ክምችት ያስቀመጠው ሻቢያ ለኢትዮጵያ ያዘጋጀውን ጦር በዚህ ኃይል ጥቃት እንደደረሰበት ተነግሯል። በኢትዮጵያ ታዛ ስር ተጠልሎ የሚንቀሳቀሰው ይህ ኃይል በቅርቡ አስመራ ላይ ጠብቁም ብሏል። በዝርዝር ትሰሙታላቸው። የሚስጥራዊ ስምምነት የያዛቸው ነጥቦች ታወቁ። ፕሬዝደንቱና ጠቅላይ ሚኒስትሩ ስለ ሚስጥራዊ ሰነድ ምንነት ጥብቅ ጉዳዮችን ይፋ አድርጓል። በሌላ በኩል ጅቡቲ በአገሪቱ የሚገኘውን የዲፕሎማቲክ ቢሮ ዘግታለች። ምንነግራችሁ ጉዳይ ነው። አቶ ታዬ ደንዳ በካቴና ልታሰርም አሉ። የቀድሞ የሰላም ሚኒስቴር በካቴናስ ልታሰርም ማለታቸውን ተከትሎ ፍርድ ቤት ሳይቀርቡ ቀርተዋል። ምንነግራችሁ ጉዳይ ነው። ሳውዲ በየመን የዩናይትድ አረብ ኤምሬትስ ላይ ስለተፈጸመ ጥቃት ማብራሪያ ሰጥታለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። በዛሬው ዕለት ለሶማሌላንድ ይፋዊ ዕውቅና ልትሰጥ ነው የሚል ዜና ተሰምቷል። የሃርጌሳ ዜና ምንጮች ዛሬ ከአዲስ አበባ ሰበር ዜና ጠብቁ የሚል መልእክት እያሰራጩ ነው። የኢትዮጵያ መንግስት ግን እስካሁን ዝምታን መርጧል። ብዙ ተከታይ ያላቸው የሶማሌላንድ አክቲቪስቶች እና የማህበራዊ ገጾች ኢትዮጵያ ለሶማሌላንድ በዛሬው ዕለት ዕውቅና እንደምትሰጥ በስፋት እየዘገቡ ነው። በማህበራዊ ገጾች ላይ ባደረግነው ቅኝት ኢትዮጵያ እስራኤልን በመከተል ዕውቅና ለመስጠት ዝግጅት ጨርሳለች ሲሉ ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚል ልጥፎችን እያሰራጩ ነው። ባለፈው አርብ እስራኤል ለሶማሌላንድ የሰጠችውን ዕውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ጭምር ይህንን መረጃ በስፋት እያራገቡት ይገኛሉ። ይህን ተከትሎ ምናልባትም ኢትዮጵያ በዛሬው ዕለት ለሶማሌላንድ ዕውቅና በመስጠት የባህር በር የምታገኝበትን እድል አለ ሲሉ የሶማሌላንድ የዜና ምንጮች እየዘገቡ ይገኛሉ። የሶማሌላንድ የዜና ምንጮች ኢትዮጵያ በዛሬው ዕለት ዕውቅና ትሰጣለች ቢሉም ኢትዮጵያ ግን አሁንም ዝምታን እንደመረጠች ነው። ባለፈው ሳምንት ከእስራኤል የአገርነት ዕውቅና ያገኘችው ሶማሌላንድን በተመለከተ ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታን መርጣለች። ኢትዮጵያ በቅርቡ ግንኙነት ካላትና ከሁለት ዓመት በፊት የባህር በር የማግኘት የመግባቢያ ሰነድ የተፈራረመችው የሶማሌላንድ ዕውቅናን ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞም ሆነ ድጋፍ ሳትገልጽ መቆየቷ፣ በተጨማሪም የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥሯል። በተጨማሪም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ለሶማሌላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርተዋል። የእስራኤልን ዕውቅና ተከትሎ የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስትር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ስልክ በመደወል ድጋፍ እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጻቸው ላይ አመላክቷል። ባለስልጣናቱ የሶማሊያ ዋነኛ ተጎራባችና በአካባቢው ወሳኝ ሀገር ከሆነችው ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን ያሉት ነገር የለም። ግብጽ፣ ሱዳን፣ ጅቡቲና ኤርትራ የእስራኤልን ዕውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና የኡጋንዳ መንግስታት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የሀገርነት ዕውቅና ከመስጠቷ ከቀናት በፊት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸው ይታወሳል። ኢትዮጵያ በ2016 ዓ.ም ነጻ ሀገርነቷን ካወጀች ሶማሌላንድ ጋር የባህር ጠረፍ ለማግኘት በምላሹ ዕውቅና ለመስጠት የመግቢያ ሰነድ ተፈራርማ እንደነበርም ይታወሳል። ሻቢያን ከስልጣን አስወግዳለሁ ብሎ የሚንቀሳቀሰው ታጣቂ ኃይል በአሰብ ድንበር አቅራቢያ እርምጃ ጀምሯል። በስፍራው ከፍተኛ የኃይል ክምችት ያስቀመጠው ሻቢያ ለኢትዮጵያ ያዘጋጀው ጦር ኃይል ጥቃት እንደደረሰበትም ተነግሯል። በኢትዮጵያ ታዛ ስር ተጠልሎ የሚንቀሳቀሰው ይህ ኃይል በቅርቡ አስመራ ላይ ጠብቁም ብሏል። ይህ
የቡድኑ እርምጃ የጀመረው አሜሪካ ከፍተኛ አምባሳደር ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም በቅርቡ ይፈረጥጣሉ ባሉ ማግስት ነው። ሻዕቢያ ጭንቅ ውስጥ ገብቷል። ስልጣኑንና አሰብን ላለማጣት የሞሽረት ላይ ይገኛል። በተለይም ኢትዮጵያ ማዕከላዊ አድርገው የሚንቀሳቀሱ ታጣቂ ኃይሎች ችግር ሆነውበታል። ጸረ ሻዕቢያ እንቅስቃሴ ከሚያደርጉ ቡድኖች መካከል አንዱ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በይፋ የኤርትራ ጦር ላይ እርምጃ ጀምሯል። ካለፈው ቅዳሜ አንስቶ ከፍተኛ ቁጥር ያለው ጦሩን ማንቀሳቀስ የጀመረ ሲሆን በትናንትናው ዕለትም የሻዕቢያ ጦር ላይ የደፈጣ ጥቃት መጣሉን አሳውቋል። ቡድኑ ባጋራው መረጃ በዚህ የደፈጣ ጥቃት ጥቂት የማይባሉ የኤርትራ ወታደሮች ጉዳት ደርሶባቸዋል። ስለ ጉዳዩ ዝምታን የመረጠው የአስመራው መንግስት ሌላ ውጥረት ውስጥ ገብቷል። የኢትዮጵያ ጦርን ሲጠብቅ ታጣቂ ኃይል የተሰነዘረበት ጥቃት ራስ ምታት ሆኖበታል። ከኢህአዴግ ዘመነ መንግስት አንስቶ በ4 ኪሎ መንግስት ሲደገፍ የቆየው ይህ ቡድን በተለይም ባለፉት 2 ዓመታት ወታደራዊ ጡንቻው እንደፈረጠመ መረጃዎች ይጠቁማሉ። ቡድኑ በሰው ኃይል በስልጠናና በሎጂስቲክስ አቅሙን አሳድጓል የተባለ ሲሆን በቅርቡ አስመራ ላይ ጠብቁኝ ሲል ግስጋሴውን አውጇል። አሁን ባለው ሁኔታ የኤርትራ መንግስት የሚፋለሙ 2 ኃይሎች አሉ። አንደኛው ብርጌድ ንሓመዱ ሲሆን መሰረቱ በዲያስፖራ ኤርትራ ያለ ያደረገ ኃይል ነው። ሌላኛው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴን ሲያደርግ የቆየው ብርጌድ ንሓመዱ ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፍልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ማሳወቁ ይታወቃል። የአፋር ህዝብ በኢትዮጵያ በኤርትራና በጅቡቲ የሚኖር ሲሆን የኑሮ ሁኔታ ቀይ ባህርን ተንተርሶ ባሉት ምስራቃዊ የአፍሪካ ቀንድ ክፍል ነው። የሚበዛው የአፋር ህዝብ የሚገኘው በኢትዮጵያ ነው። የኤርትራ አፋሮች አሰብን ጨምሮ በቀይ ባህር ዳርቻ የሚኖሩ ሲሆን የፕሬዝዳንት ኢሳያስ መንግስት በስጋትነት ይመለከታቸዋል። በአዲስ አበባ መንግስት ከለላ የተሰጣቸው ባለሰማያዊ ማዕበልተኞችና የቀይ ባህር አፋር ታጣቂዎች ኢሳያስን ሊነዱ ተከስተዋል። የአንድ ወጣት ዕድሜ ያህል ኤርትራን እንዳሻቸው የመሩ ፕሬዝዳንት ኢሳያስ አፈወርቂ የማያልፉበት ከባድ ማዕበልን የተነሳባቸው የጸረ ኢሳያስና ጸረ ሻዕቢያ ንቅናቄ ያደሃሎ ቤተ መንግስት አምባገነኖችን ማስጨነቅ ጀምሯል። ይህም የኢሳያስ አፈወርቂ ጀንበር እያዘቀዘቀች ስለመሆኑ ማሳያ ተደርጎ ተወስዷል። የሚስጥራዊ ስምምነት የያዛቸው ነጥቦች ታወቁ። ፕሬዝደንቱና ጠቅላይ ሚኒስትሩ ስለ ሚስጥራዊ ሰነድ ምንነት ጥብቅ ጉዳዮችን ይፋ አድርገዋል። በሌላ በኩል ጅቡቲ በአገሪቱ የሚገኘውን የዲፕሎማቲክ ቢሮ ዘግታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሊያ ፕሬዝደንት ሐሰን ሼክ መሐመድ ስለ ቴል አቪቭና ሀርጌሳ ስምምነት አንኳር ነጥቦችን አስተያየት ሰጥተዋል። ቤንጃሚን ኔታንያሁ ኒውስ ማክስ ከተሰኘ የአሜሪካ ሚዲያ ጋር ሰፋ ያለ ቃለ ምልልስ ያደረጉ ሲሆን ከተነሱላቸው ጉዳዮች አንዱ የሶማሌላንድ እውቅናን የተመለከተ ነው። እርሳቸው ሲናገሩም ሶማሌላንድ ሙስሊም ሀገርና 6 ሚሊዮን የተረጋጉ ሙስሊሞች የሚኖሩባትና የአብርሃም ስምምነትን መቀላቀል የሚፈልጉ ህዝቦች ያሉባት ናት ያሉት ጠቅላይ ሚኒስትሩ ይህ በራሱ ጥሩ ነገር መሆኑን አስረድቷል። ኔታንያሁ ጨምሮ ሶማሌላንዶች ዲሞክራቲዎች ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አቅም ስለዚህም ከሶማሌ ይልቅ ሶማሌላንድ የተረጋጋ ሀገር ነው ብሏል። ሲቀጥሉም እንደዚህ አይነት የተረጋጋና ዲሞክራሲ ሀገር የአብርሃም ስምምነትን ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይለውም፣ የወሰድነው እርምጃ ሁሉን የሚያደርገውን ነው በማለት ገልጸዋል። ኔታንያሁ በቃለ ምልልሳቸው ሁሉም አገር ለሶማሌላንድ እውቅና ለመስጠት ጫፍ ላይ መድረሱን ጠቅሰው ነገር ግን ያጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለት ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ለሶማሌላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዝራ ተናግሯል። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል ጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝደንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ እንዳለ ገልጿል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በምስጢር ሲከናወን የነበረውን ግንኙነት ይፋዊ መደበኛ ማድረግ እንደሆነ ተናግሯል። የሶማሊያው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤልም በዚያ አካባቢ መገኘት ሰላም እንዳልሆነ ገልጿል። እንደ ፕሬዝዳንት ሐሰን ሼክ መሐመድ ገለጻ እስራኤል
ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህረ ሰላጤን የሚያገናኙ ስትራቴጂያዊ የውሃ አካላትን ለመቆጣጠር እየጣረች ነው ብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሊላንድ የሰጠችው ያልተጠበቀ እንግዳ እውቅና በጋዛ የሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ብሏል። ፕሬዝዳንቱ ማክሰኞ ዕለት ከቱርክ ኢስታንቡል ለአልጀዚራ በሰጡት ቃለ መጠይቅ ለሶማሊላንድ ላለፈው 3 አስርት ዓመታት የመገንጠል ጥያቄ ስታነሳ የቆየች ቢሆንም በዓለም ላይ እስካሁን እውቅና የሰጣት አንድም ሀገር የለም ብሏል። የሶማሊያው መሪ አክለውም እኛ ሀገሪቱን በሰላማዊ መንገድ መልሰን ለማዋሃድ ስንጥር ቆይተናል ብሏል። ስለሆነም ከ34 ዓመታት በኋላ እስራኤል በድንገት ብቅ ብላ ሶማሊላንድን እውቅና እንስጣለን ማለቷ በጣም ያልተጠበቀና እንግዳ ነገር ነው ሲሉ ገልጸዋል። ታዬ ደንዳ በካቴና ልታሰርም ማለታቸው ተሰማ። የቀድሞ የሰላም ሚኒስቴር በካቴና ልታሰርም ማለታቸውን ተከትሎ ፍርድ ቤት ሳይቀርቡ ቀርቷል። አቶ ታዬ ደንዳ ረቡዕ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶች ለማየት ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቤ ሕግን ክስና የተከሳሹን ተቃውሞ ለመስናት ነበር። ይሁን እንጂ የአቶ ታዬ ደንዳ ጠበቆች በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርቷል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማይቀርቡ ተናግረዋል። አቶ ታዬ ቀደም ሲል በአለርጂ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረው ነበር። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንዳ ሐሙስ ታህሳስ 23 2018 ዓ.ም ችሎት ፊት እንዲቀርቡ ትዕዛዝ ሰጥቷል። አቶ ታዬ ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ በቀረበባቸው ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉ 2 ከባድ ክሶች ናቸው። ሳውዲ በየመን ዩናይትድ አረብ ኤምሬትስ ላይ ስለተፈጸመችው ጥቃት ማብራሪያ ሰጠች። በትናንትናው ዕለት በየመን ሙካላ ወደብ አቅራቢያ በዩናይትድ አረብ ኤምሬትስ 2 መርከቦች ላይ ጥቃት መፈጸሙ ይታወቃል። ይህንን ጥቃት የፈጸመችው ሳውዲ አረቢያ ስትሆን በዚህ ጉዳይ ላይ ማብራሪያ ሰጥታለች። በሳውዲ የሚመራው ጥምር ጦር ቃል አቀባይ የሆኑት ብርጋዴር ጀነራል ቱርኪ አልማሊኪ በሰጡት ጋዜጣዊ መግለጫ ላይ 2ቱ መርከቦች ላይ ከፋጃሪያ ተነስተው ወደ ሙካላ ወደብ የተጓዙት ከየመን ወይንም ከጥምር ጦሩ አግባብ ያለው ፍቃድ ሳያገኙ መሆኑን አስታውቋል። እንዲሁም መርከቦቹ ወደ የመን ውሃ ክልል ከመግባታቸው በፊት ማንነታቸውን የሚገልጽ መከታተያ ሲስተም ማጥፋታቸውን አስረድቷል። ጀነራሉ ማብራሪያቸውን በመቀጠል ጥምር ጦሩ ግን መርከቦቹ እይታ ውስጥ አስገብቶ ክትትል ማድረግ መጀመሩን ጠቅሰው መርከቦቹ ወደብ ከደረሱ በኋላ ሙሉ በሙሉ ወደቡ መዘጋቱንና ሰራተኞቹም ለቀው እንዲወጡ መደረጋቸውን አስታውቋል። መርከቦቹ ከቆሙ በኋላ 80 ወታደራዊ ተሽከርካሪዎችና የጦር መሳሪያና ጥይቶችን የጫኑ ኮንቴነሮችን መጫናቸውን መረጋገጡንም ገልጿል። በመቀጠል እነዚህን ጭነቶች ዩናይትድ አረብ ኤምሬትስ ወደ አልአራያን የአየር ኃይል የጦር ሰፈር መውሰዷን አስታውቋል። ዩናይትድ አረብ ኤምሬትስ ለሳውዲ አረቢያ ሳታሳውቅ ይህን ድርጊት ከፈጸመች በኋላ ሳውዲ አግባብ እንዳልሆነ ማስታወቋንም አስረድተዋል። በመሆኑም ጭነቶችን እንድትመልስ ለዩናይትድ አረብ ኤምሬትስ እንደተነገራትና ይህን ተከትሎም ወታደራዊ መኪኖቹ ወደ ወደቡ ቢመለሱም የጦር መሳሪያዎቹ ግን በአየር ኃይሉ ጦር ሰፈር እንዲቀመጡ መደረጋቸውን ገልጿል። በመሆኑም ሳውዲ አረቢያ የወደቡ መሰረተ ልማት በማይጎዳበት መልኩ በጥንቃቄ በወደቡ ላይ በነበሩት ወታደራዊ መኪኖች ላይ ውስን የአየር ጥቃት ማከናወኗን አስረድቷል። ይህ ጥቃት የተፈጸመው የጦር መሳሪያዎችን የጫኑት ኮንቴነሮች በአየር ኃይሉ ጦር ሰፈር ውስጥ እያሉ መሆኑን ገልጿል። የጦር መሳሪያዎችን ለተለያዩ በየመን ውስጥ ለሚንቀሳቀሱ ታጣቂ ኃይሎች ለማከፋፈል እቅድ እንደነበር ያስታወቁት ጀነራሉ ይህም በየመን ያለውን ግጭት የበለጠ የሚያባብስ እንደሆነም አስረድቷል። የአየር ኃይል የጦር ሰፈር ውስጥ ያሉት የዩናይትድ አረብ ኤምሬት ወታደሮች ቁጥር ከ10 እንደማይበልጥ ገልጸው ዩናይትድ አረብ ኤምሬት ጭነቱ ለነዚህ ወታደሮች የሚውል ነው በማለት የሰጠችውን ማስተባበያ አጣጥለውታል።